ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ግንቦት 12 2018 በኢትዮጵያ ዘመን አቆጣጠር ሜይ 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የዕለተ ሮብ አጫጭር የጋት መረጃዎችን ከዚህ እንደሚከተለው ወደ እናንተ አቀርባለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉ፣ ሸር አድርጉ፣ ሐሳብ አስተያየታችሁን አካፍሉ፣ እንመማርበታለን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። የትኛውንም ሐሳብ አስተያየታችሁን አካፍሉ፣ እንመማርበታለን። የበለጠ እየተዘጋጀን ቢያንስ አንድ የሐሳብ ማዕከል ለመከራከር ለመወያየት መነሻ የሚሆን ኦኬ። በዚህ ጉዳይ ላይ ጋት ሚዲያ ምን አይነት አቋም አለ፣ ምን መረጃ አለ ብላችሁ እንድትመርጡ ለማድረግ ምኞት ህልም አለ። ይሳካልኛል ወይ? ከእናንተ ትብብር ጋር ይቻላል የሚል እምነት አለኝ። በወሳኝነት የመጀመሪያ ምናልባት ማህበራዊ ሚዲያ የምትከታተሉ ሰዎች ካላችሁ እዛም ፌስቡክ ላይም አክቲቭ ነኝ። ያው መረጃዎችን በተቻለ መጠን አቅሜ በፈቀደው መልኩ ወደ እናንተ ለማድረስ ሞክራለሁ እና ከሰዓታት በፊት አንድ መረጃ አጋርቼ ነበረ ፌስቡክ ላይ። ብዙ ሰዎች በነገራችን ላይ በጣም ደስተኛ ነኝ። የጋት ሚዲያ ቤተሰብ የሆኑ ሰዎች ይህን ነገር መረጃ አይተሃል ወይ ፕሊስ ለምን አታጣራም ብለው በስልክ የደወሉልኝ አሉ። እኔ ዊዝ ኮንፊደንስ ነው የነገርኳቸው። ኖ ይሄ ፍጹም ሐሰት ነው፣ ከዚህ በተሻለ እኮ ማቀናበር ይቻላል። በነገራችን ላይ ከዚህ በፊትም ሁልጊዜ እንደ ጋት ሚዲያ የምላችሁ ምንድን ነው፣ ከእውነት በላይ ውሸት ነው እውቀት የሚጠይቅ ጥበብ የሚጠይቅ። እውነትማ እውነት ነው በራሱ ጊዜ፣ ውሸት ግን አንደኛ እውነቱን ማወቅ ይጠይቃል፣ ሁለተኛ እውነቱን ለመድፈቅ ደግሞ ሌላ እውነት የሚመስል ውሸት መፍጠር ይጠይቃል። የተዘጋጀው ደብዳቤ በቃ ዝም ብሎ አንድ አልፎ ያጅ። እኔ መጀመሪያ ፌክ እንዴት ይሰራል ፎርጅድ እንዴ። ለምሳሌ እውነተኛ ብር አለ አይደለ? ያ እውነተኛ ብር ነው። ከዛ ፎርጅድ ብር በሚሰራበት ጊዜ መጀመሪያ ፎርጅድ የሚሰራው ሰው እውነተኛ ብር ምን ምን ይዘት አለው የሚለው ማወቅ አለበት ጠንቅቆ እያንዳንዷን። ቀጥሎ ከእውነተኛው ብር የተሻለ እውነተኛ የሚመስል ብር መስራት ጠይቃል። ያ ነው ጥበብ የምላችሁ። እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አለ የፌዴሬሽን ምክር ቤት ብሎ ዝም ብሎ የሆነ ሁለት ክቦች ምንም የሀውስ ኦፍ ፌዴሬሽን ምክር ቤት እኔ አይዶን ነው ይታያችሁ እንደሆነ አላቅም። የሚታያቸው አይመስለኝም። እንግዲህ ወደፊት ለዛ ነው ስቱዲዮ ብናሸሽን ተረዳርተን ጥረት አደርጋለሁ በዛ ዘርፍ ውሸት መሆኑን የምታውቁት ምንም ጥረት ሳይደረግ እና ምን ሁለት ክቦች አደረገ ዘ ሃውስ ኦፍ ፌዴሬሽን ከዛ ኦፍ ዘ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ከዛ የአቋም መግለጫና የውሳኔ ሀሳብ ይባላል። አሁን የፌዴሬሽን ምክር ቤት የአቋም መግለጫ ይላል ሲጀመር እና የውሳኔ ሀሳብ ብሎ ፖዚሽን ስቴትመንት በቀን ከታች ወዱ ፖዚሽን ስቴትመንት ኤንድ ሪዞሉሽን አለና ቀን ግንቦት 12 ቀን 2018 ዓ.ም በታች እንደገና ከቀኑ በታች በቅንፍ ምን አረገ እንደ አውሮፓውያን አቆጣጠር ሜይ 2025 አለ 2026 መሆኑን እንኳን ረስቶታል። ከላይ ግን ግንቦት 20 ቀን 2018 ብሏል። ከዛ ምን ይላል? ጉዳዩ የወልቃይት ማንነት አስመላሽ ኮሚቴ ያቀረበውን ጥያቄ ውድቅ ስለማድረግ ይመለከታል ይላል። ከዛ የወልቃይት ማንነት አስመላሽ ኮሚቴ ምናምን እንደዚህ በቀን 18/2018 ዓ.ም በጻፈው ይፋዊ ደብዳቤ ያቀረበው የማንነትና የራስ ገዝነት ወይም የአስተዳደር ውሳኔ ጥያቄን በተመለከተ ምክር ቤቱ በጥልቀት መርምሮታል። ይህ በአሁኑ ወቅት የቀረበው ጥያቄ አሁን ባለው ተጨባጭ ሁኔታ በአካባቢው ላይ ዘላቂ ሰላም ለማምጣት ለሚደረገው ጥረት እንቅፋት የሚፈጥር ከመሆኑም በላይ ሰፊው የአማራን ሕዝብ ወዳልሆነ አላስፈላጊ ቀውስና ሁከት የሚከት ሆኖ ተገኝቷል። ስለሆነም በአካባቢው የሚገኘውን ማህበረሰብ ሰላም፣ ደህንነትና መረጋጋት በአስተማማኝ ሁኔታ ለመጠበቅ ሲባል የቀረበው የማንነትና የራስ ገዝነት አስተዳደር ውሳኔ ስታር አድርጎ
ተቀባይነት የሌለውና ሙሉ በሙሉ ውድቅ የተደረገ መሆኑን የፌዴሬሽን ምክር ቤት በጥብቅ ያሳውቃል ብሎ ከዛ የሆነ ፊርማ አድርጓል። አገኘሁ ተሻገር የመ ፌዴሬሽን ምክር ቤት አፈ ጉባኤ ምንድን ነው ከዛ ሁለት እንትን ያደረገው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ምናምን ከዛ እንደገና ደግሞ የፌዴሬሽን ምክር ቤት የሆነ ሶስት ጊር ያለበት ቶታል ይሄን ስታዩት መጀመሪያ በማየት ብቻ ይሄ ደብዳቤ ፌክ ፎርጀሪ እንደሆነ ፎርጀሪ ሆኖ እንኳን ፍጹም የማይመሳሰል እኔ ለዛ ነው ፌስቡክ ላይ ጓዶች ወዳጆቼ ፌክ መስራት እናስተምሮ እያልኩት የመጀመሪያ ማወቅ ይጠበቅባችኋል። ማወቅ አለብን። የፌዴሬሽን ምክር ቤት ሁልጊዜ የሚጽፋቸው ደብዳቤዎች የመጀመሪያ ምን ይላል? አሁን በደንብ ማየት ያስፈልጋል ካልኩ በኋላ ለምሳሌ ምንድን ነው የሚደረገው መሰላችሁ? ሄደሩ ትክክለኛ መሆን መቻል አለበት። ከዛ በኋላ ለምሳሌ የምክር ቤት ውሳኔ ከሆነ የሚያሳውቅ ዘንድ ለዚህ ከላይ ሁልጊዜ ቁጥር ነው የሚጻፈው። ቁጥሯ ምንድን ነው የምትለው? ይሄ የሌለው ፌድም የፌዴሬሽን ምክር ቤት ስላሽ አፈ ስላሽ የሆነው ቁጥሩ ደብዳቤው ቁጥር ይወጣበት ከዛ ቀን እንደ አውሮፓውያን አቆጣጠር የሚል አይጠቀምም። ከዛ ጉዳዩ የምክር ቤቱን ውሳኔ ስለማሳወቅ የምክር ቤቱን ውሳኔ ስለማሳወቅ ነው። የወልቃይት የማንነት ምናምን ጉዳይ ከሆነ የምክር ቤት ውሳኔ ነው። ስለዚህ ያንን ከመጻፍ በፊት ምን ይላል? ሁልጊዜ የኢፌዴሪ ፌዴሬሽን ምክር ቤት በኢፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 1 እና 8(3) ንዑስ አንቀጽ 1 በተሰጠው ስልጣን መሰረት ምናምን እንደዚህ ምናምን ብሎ ነው የሚጀምረው። ከዚያ በዚህ ቀን ባደረግነው ይልና በአባሪ ነው ሁልጊዜ ውሳኔዎች የሚሰጡት። ያ መደበኛ ጉባኤ በዚህ ቀን እንደዚህ ተገኝተን ብሎ የመደበኛ ቁጥሩን ያ ጉባኤ ቁጥሩን በዚህ ቀን ብሎ ያስቀምጣል፣ ቀኑን ያስቀምጣል። ከዛ በኋላ አመልካቹ ማን ነው? የወልቃይት ማንነት ምናምን ኮሚቴ ተጠሪ እንደዚህ ከዛ ይህንን ይላል። ፍጹም ውሸት ነው። እንግዲህ በፌስቡክ ገጼ ላይ ለማስተላለፍ የሞከርኩትን ሆፕፉሊ አይታችሁታል ብዬ አምናለሁኝ። ምንድን ነው የፌዴሬሽን ምክር ቤት በወልቃይት ዙሪያ ያወጣው መግለጫ በሚል በማህበራዊ ሚዲያ የሚዟዟረው ደብዳቤ ፍጹም ሐሰትና በቅንብር ፎቶ ዙሪያ ምንም አይነት ልምድ በሌለው ቀሽም ማለት የሆነ ኢዲየትስ አሉ፣ ግን ደግሞ ጅላንፎና ጅላጅልና ጅላንፎ ይሄ ጅላንፎ የሰራው ነው የተሰራ የውሸት ደብዳቤ መሆኑን ለመግለጽ ወዳለሁ። ኤኒዌይስ ይሄ ጀስት ከዛ በኋላ ምንድን ነው የምናደርገው? ዛሬ ዘመኑ በተለይ ካለንበት ወቅታዊ ሁኔታ አንጻር የተለያዩ የሳይኮሎጂካል ውር የስነልቦና ጦርነት ደብዳቤዎች ይጻፋሉ። እንደዚህ ተወስኗል፣ እከሌ ተነስቷል። ለምሳሌ አሁን ቀጣዩ ደግሞ የምርጫ ጊዜ ነው። እዚህ አካባቢ የተደረገው ምርጫ ተቀባይነት የለውም አለ ተብሎ በምርጫ ቦርድ መልኩ ደብዳቤ ሊወጣ ይችላል። ሰው መጠንቀቅ መቻል ይጠበቅብናል። በዚህ ጆሮአችን እንስማ፣ በዚህ እናጣራ። ውሸት ከሆነ በዚህ ሰምተን በዚህ እናስወጣ። አይን ሁለት ነው። ብዥል ብሎብን ሊሆን ይችላል። ማሽተት ሁለት ነው። አፍንጫችን ሁለት ቀዳዳ ነው ያለው። ቢያንስ አንዳንድ በሆነው እንጠንቀቅ። ምላስ አንድ ነው፣ አፍ አንድ ነው። እንዲሁ የሚዳሰስ እንኳ ከሆነ በዚህ በእጃችን ዳሰን አንዱም ስለማያስተማመን በሁለተኛው እናድርግና እንዲህ አይነት ቀሽም የሆኑ ሰዎች በተለይ ከዚህ ሊፈጥሩ ከሚፈልጉት ግጭት አኳያ የተለያየ ነገር ሙከራዎች ሊደረጉ ይችላሉ። እኔ ይህንን በደንብ ጥንቃቄ ማድረግ እና መረጃዎችን ማጣራት ያስፈልጋል የሚል እምነት አለኝ። ኦፍኮርስ ይህንን ካደረኩ በኋላ እኔ ቀደምኩ እያልኩ ምናምን አይደለም፣ ለክሬዲት ፈልጌው አይደለም። አዶን ሀቤኔ እንደዚህ አይነት ኢንተረስት የለኝም። ግን ክቡር አቶ አገኘሁ ተሻገርም የፌዴሬሽን ምክር ቤት አፈ ጉባኤ፣ ሰላም ክቡራትና ክቡራን የፌዴሬሽን ምክር ቤት በወልቃይት ጉዳይ ያወጣው መግለጫ በሚል በማህበራዊ ሚዲያ የሚዟዟረው ደብዳቤ ፍጹም ሐሰትና በቅንብር ፎቶ የተሰራ መሆኑን እየገለጽኩ ይህን የተሳሳተ መረጃ የሚያሰራጩት እንደማን እንደሆኑ አጣርተን
ለህግ የምናቀርብ መሆኑን እንገልጻለን ብለው ያስቀመጡት አለ። የፌዴሬሽን ምክር ቤቱም ያወጣው ጉዳይ አለ። የፌዴሬሽን ምክር ቤቱም በገጹ መረጃ አውጥቷል። ማለት የምፈልገው ሁልጊዜ ወዳጆቼ ምንድን ነው አባቶቻችን ያሉት አለ፣ ጦር ከፈታው ወሬ ፈታው። ይህንን ደግሞ ዘመናዊው አሁን በዘመናዊው ዓለም ደግሞ ዋሪዝ 90% ኦፍ ኢንፎርሜሽን ብለው ያስቀምጡታል። እንዲያውም እኔ ከዛ በላይ ነው ብዬ ነው የማምነው። እኔ 99% አሁን ጦርነቱ ወሬ እየሆነ ነው ያለው እና ይህንን ፕሊስ በደንብ እንድታዩ እንድናመዛዝን፣ በውሸት ከዛም ከዚህም የሚለቀቁ ጉዳዮች አሉ፣ እነሱን ማየት ያስፈልጋል። 90% ኦፍ ዋር ኢዝ ኢንፎርሜሽን የሚል የዚህ ናፖሊዮን ቦናፓርት ያለ ይሄ ሳይኮሎጂካል ስትራቴጂክ ኤንድ ኢንቴሊጀንስ ጋዘሪንግ አስፔክትስ ኦፍ ኮንፍሊክት ኦፍን አውትዌይ ዳይሬክት ኮምባት። ይሄ ዝም ብሎ ምሽግ ቆፍሮ ቃታ ስቦ ኦርዲናንስ ጥይት ቦምቡ ምኑ ከዛ በላይ ወሳኙ ነገር ዛሬ ሰንዞ አቶፎ ዋር ላይም እንደሚለው ምርጥ ጦርነት ማለት ሳይወጉ ማሸነፍ ነው ይላልና ማደናበር ለመፍጠር የተለያዩ ስራዎች ይሰራሉ። በዚህ ረገድ በሆነ ጉዳይ ላይ መረጃ ሲወጣ ለምሳሌ የጠቅላይ ሚኒስትሩ ደብዳቤ ነው ከተባለ የመጀመሪያ ፕራይም ሚኒስተር ኦፊስ ላይ ሄዶ የፕራይም ሚኒስተር ኦፍ ኢትዮጵያ የሚል የፌስቡክ ገጽ ላይ ቸክ ማድረግ፣ ከተመሳሰለ ከዚህ በፊት የተጻፉ ደብዳቤዎች ሌሎች ላይ ትራያንጉሌት ማድረግ ያስፈልጋል። የጋት ሚዲያ ቤተሰቦች ከ3 ቦታ ነው ስልክ የተደወለልኝ፣ ከሁመራ፣ ከሐዋሳ፣ ከ43 ሰዎች ስልክ ደውለውልኛል። ሜሴንጀር ላይ ብዙ ጻፈልኛል። በቻልኩት መጠን እኔ ምንም በነገራችን ላይ ማረጋገጥም አላስፈለገኝ፣ በግልጽ የምነግራችሁ እንዳየሁት ነው። ጀስት አይ ሜክ ኤክስ ኤንድ እሱን ያደረኩት። ሌላው በሁለተኛ ደረጃ ኢትዮጵያና የአውሮፓ ህብረት ያላቸው ግንኙነት በከፍተኛ ሁኔታ እየተሻለ ነው። እንደምታውቁት እንግዲህ በሰሜኑ የሀገራችን ክፍል በነበረው ግጭት ምክንያት ከዚህ ከሂውማኒታሪያን የሰብአዊ ድጋፍ ጋር በተያያዘ በጦርነቱ ኮላተራል ዳሜጅ ፈጥሯል በሚል ምክንያቶች ከፍተኛ የሆነ ሰጥ አገባ ነበረ። ከዛ ጀርባ ደግሞ ናሽናል ኢንተረስት አለ። የሌሎች ሀገራት ከህዋት ጋር የነበራቸው ግንኙነት፣ ግለሰቦች፣ ተቋማት፣ የንግድ ተቋማትም እና ደግሞ እንደ ሀገር ደረጃ በዛ የተነሳ በጣም በወሳኝነት የበጀት ድጋፍ ማቋረጥ ነበረ፣ ለልማት የሚሰጡ ድጋፎችን ማቋረጥ ነበር እና የኢንቨስትመንት ትልቁ ነገር እውነት ነው። ለኢትዮጵያ ድጋፍ ያስፈልገናል። የሰብአዊ መብት ድጋፍም ይሁን ምንድን ነው የሰብአዊ ድጋፍ፣ የዕለት ድጋፍም በወሳኝነት የበጀት ድጋፍ፣ ከዛ በላይ ግን ለኢትዮጵያ በዘላቂነት የሚጠቅማት ዓለምም እየሄደበት ያለው ሁኔታ የልማት የኢንቨስትመንት ድጋፍ ነው። ሌሎችም የሚጠቀሙበት እኛም የምንጠቀምበት ዘላቂው የሚሆነው እሱ ነው የሚሰጥ። ሌላው ድጋፍ ለሆነ ጊዜ ጥቅም እስካገኘ ከብሔራዊ ጥቅሜ ጋር አብሮ ይሄዳል ሲል ይደግፈናል። ለምሳሌ ኢትዮጵያ ውስጥ ዩኤስኤድ የደገፈው ድጋፍ $1 ቢሊዮን አለ። ያ ድጋፍ የዩኤስኤድ ድጋፍ ህይወት አላዳንም ወይ? ሕክምና ላይ ቫልዩ የለውም ወይ? እሱን ረዲኩን ለማድረግ አይደለም። እውነት ነው ጠቅሞናል። ነገር ግን ያ የመጣው ድጋፍ በመሰረተ ልማት ላይ በወሳኝነት ደግሞ በፕራይቬት ሴክተሩ ኢንቨስት ቢደረግ ነው ማዕድን ላይ ኢነርጂ ላይ ዘላቂ ይሆን ነበር ጥቅሙ። እና በዚህ ረገድ የአውሮፓ ህብረት የሚሰጣቸውን ድጋፎች የአውሮፓ ህብረት ድጋፍ መስጠት ሲጀምር ወይም በኢትዮጵያ ላይ ጥሎ የነበረውን ማዕቀብ ጥሏቸው የነበሩትን የተለያዩ መሰናክሎች ማንሳት ሲጀምር ሀገራቱን በራሱ እየደገፉ ነው የሚመጡ። ይህን ማየት መቻል አለብን። ዞሮ ዞሮ የሽንገን ቪዛ ያው እንግዲህ በአንድ ቪዛ ይመታላችሁና የአውሮፓ ህብረት አባል ሀገራትን እየተዘዋራቸው የምታዩትን እሱ ማዕቀብ ጥሎ ነበር። ከዛም በላይ ደግሞ ለቪዛ የሚሰጥበትን የቆይታ ጊዜ ለምሳሌ 45 ቀን ምናምን አራዝሞ ነበር። ሞሮለስ ለኢትዮጵያውያን የሚሰጠው ኢንትሪ ወይም የመግቢያ ፍቃድ ከፍተኛ ጫና የነበረበት ነበር። እሱን በኢትዮጵያ የአውሮፓ ንግድ ምክር ቤት ለማንሳት ወስኗል። ይሄ አንድ ነገር ነው። ኢትዮጵያውያን ለንግድም ለልምድ ልውውጥም ለትምህርትም በተለያየ መንገድ ጉዞ ለሚያደርጉ ኢትዮጵያውያን
ለግለሰቦች ወሳኝ ነገር ነው። ከምንም በላይ ግን የኢትዮጵያና የአውሮፓ ህብረት ግንኙነት ወደ ወትሮ መመለሱን ከዛም በላይ ያደገ መምጣቱን በተለይ ኢትዮጵያ የአውሮፓ ህብረት የአባል ሀገራቱም የህብረቱም የልማት መዳረሻ መሆኗ በተለይ በጣም ግዙፍ ቢሊዮን ዶላር አለው የመሰረተ ልማት ኢንቨስትመንት ለመሰረተ ልማት የሚውል በዚህም የአውሮፓ ህብረት የመሰረተ ልማት ፈንድ ከያዛቸው ወሳኝ ብሎ ኢንቨስት ለማድረግ ከያዛቸው አንዱ ከበርበራ አዲስ አበባ ያለው ነው። ኦፍ ኮርስ የበርበራ አዲስ አበባ የፈጣን ባቡር መንገድ የኤሌክትሪክ ባቡር የፈጣን መንገድም እና የሚሰሩ የተርሚናል ጉዳዮች እነዚህን ከዩናይትድ አረብ ኤሚሬትም ፈንድ የሚገኝበት ሁኔታ አለ። ዞሮ ሌሎችም አሉ። ከአዲስ አበባ ወደ ፍቼ፣ ገብረ ጉራቻ፣ ደብረ ማርቆስ፣ ደጀን አድርጎ ወደ መተማ እስከ ፖርት ሱዳን ለመዘርጋት የታሰበ አንድ ፕላን አለ የባቡር። እነዚህንም ሌሎችም የልማት ፈንዶችን ለመልቀቅ ግንኙነታችን እየተሻለ ያለበት ሁኔታ ነው ያለው። ከዚህ በፊት የነበረው የኢትዮጵያ መንግስት በአውሮፓ ህብረት አባል ሀገራት የሚኖሩ ሰነድ የሌላቸውን ዜጎች ለመቀበል ፍላጎቱ ዝቅ ያለ ነው ወይንም ፍላጎት የለውም በሚል ነበረ። አሁን ግን ያለው ግንኙነት ይሄ ፕሪቴክስት ነው። ዞሮ በ2024 ነው ከ2 ዓመት በፊት ነው ኦልሞስት ተጥሎ የነበረው። አሁን የቀጥታ በጀት ድጋፍ፣ የልማት ድጋፍ የአውሮፓ ኩባንያዎች ከወትሮ ጊዜ በላይ የኢትዮጵያ ኢኮኖሚ በፍጥነት እያደገ ነው ኢንቨስት እንዲያደርጉ ራሱ በኢትዮጵያ አውሮፓ ንግድ ምክር ቤት ሎቢ እያደረገ ነው። ከዚህ በፊት ታስታውሳላችሁ እዚህ አዲስ አበባ ኤግዚቢሽን የንግድ ፎረም ተካሂዶ ነበር። በዛም ሰፊ የሆነ ውጤት የተገኘበት ሁኔታ ነው ያለው። ዘን ይህን ካልኳችሁ በኋላ ወደ ጎረቤት ስንወጣ ሶማሌላንድ እናገኛለን። እንደምታውቁት እንግዲህ ከትናንት በስቲያ ሶማሌላንድ ሜይ 18 35ኛ ዓመት የነጻነት በዓሏን አክብራለች። ይሄ እንግዲህ ማወዳደር አይደለም። ከጀርባ ያለውንም ጉዳይ ለማየት ሞክረናል። ሶማሌላንድ ኦልሞስት ከ6 ሚሊዮን በላይ ህዝብ አላት። ጂዲፒዋ 7.6 ቢሊዮን ዶላር ነው። ጂዲፒ ፐር ካፒታል 1520 ዶላር። በቦታ ስፋት 176120 ስኩዌር ኪሎ ሜትር ስፋት አለው። 6 ጊዜ የተሳካ ዲሞክራሲያዊ ምርጫ አድርጋለች ሶማሌላንድ። እንዲያው ከ6 ቀን በኋላ ነው ነፃነቷን ያወጀችው። ለምሳሌ ኤርትራ ጎረቤታችን ኤርትራ በ24 35ኛ ዓመት የነፃነት በዓሏን ታከብራለች። ኤርትራ ለምን ሀገር ሆነች? የኢትዮጵያ ማዕከላዊ መንግስት እውቅና ስለሰጣት። ሶማሌላንድ ለምን ነፃ ሀገር ሳትሆን ቀረች? የሶማሊያ ፌዴራል መንግስት በዛ ሁሉ ፈተና መሃል መንግስት አልባ ሆነው በዋርሎርዶች በጦር አበጋዞች እየተመሩ ስደተኛ መንግስት አንዴ ኬንያ አንዴ ኳታር ዶሃ የሆነ ጊዜ ደግሞ ጅዳም እየሆኑ በዛ ሁሉ ፈተና መካከል ግን ሁሉም ለምሳሌ አልሸባብ በሉት ማን በሉት ብደግፍ ለምሳሌ ሶማሊላንድ አገር ሆና ብደግፍ ይህን ጥቅም አገኛለሁ ከዚህም ከዛም ሳይል ኖ ሶማሊያ አንድ የተዋህደች የማትነጠል ሆና ትቀጥላለች የሚል አቋም በመያዛቸው ምክንያት ወራሴኛ ደግሞ መጀመሪያው ነው 4 ኪሎ የገባው ያ ቡድን ኤርትራን ለመገንጠል ነው። እነሱም ለምሳሌ ኤርትራውያንም በሪፈረንደም ዩናይትድ ኔሽን ያው እንግዲህ በወቅቱ ጴጥሮስ ጋሊ ግብፃዊ የአፍሪካ አንድነት ድርጅትን በመወከል ደግሞ ሊቀመንበር የነበሩት ደግሞ ሆስኒ ሙባረክ አረብ ሊግን እነሱ ይዘው ሁሉንም አድርገው ኦልሞስት እንኳን ሪፈረንደም ያደረጉበትን ቀን አይደለም የሚያከብሩት፣ በጉልበት አስመራ ገባን ያሉበትን ቀን ነው። ዞሮ አስቀድሞም ገና ጫካ ባለ ሁኔታ ያለቀ ነው። እንዳልኳችሁ ዲቴል ውስጥ በጊዜው የሚገለጽ ነው። የኢትዮጵያ የባህር በር የማግኘት የንግድ ወደብ የማግኘት ጉዳይ ሞሮለስ አልቋል። ቴክኒካል የሆኑ የህግ ጉዳዮች፣ የርክክብ ጉዳዮች እነዚህ ናቸው የሚቀሩት። ይህንን ዝም ብለን ማየት ይጠበቅብናል። ኳታር እና ኢትዮጵያ በተለይ ከሰሞኑ ንግግር አድርገዋል። የዩናይትድ አረብ ኤሚሬት ምክትል ውጭ ጉዳይ ሚኒስትር ቆይታ አድርገዋል። በተመሳሳይ የሳውዲ አረቢያ ውጭ ጉዳይ ሚኒስትር ምክትል ውጭ ጉዳይ ሚኒስትሩ እዚህ አዲስ አበባ ነበሩ።
እና ነገሮች እየሄዱ ነው። ዲቴሉ ደግሞ በሚመለከተው አካል በኩል ይገለጻል። እና ይሄ ለምሳሌ እንዳልኳችሁ በህዝብ ብዛት ሲታይ የኤርትራ 3.7 ሚሊዮን ነው። ጂዲፒያቸው 2.33 ቢሊዮን ዶላር ነው የኤርትራ። የሶማሊላንድ ስንት ነው ብያቸዋለሁ? 7.6 ቢሊዮን ዶላር። ይሄ ሁሉ ሶማሌላንድ ግን አንድም ሀገር ኢንቨስት አድርጎ ወይ ድጋፍ አድርጎላቸው በታወቀ መንገድ መበደርም እርዳታም ያው ቴክኒካሊ የሆኑ ድጋፎች ይኖራሉ። ነገር ግን ሀገር መሆን የሚያስገኘውን ሙሉ ጥቅም አልተጠቀሙም። ጂዲፒ ፐር ካፒታል የሶማሊላንድ 1520 ዶላር ነው ብያቸዋለሁ። የኤርትራ ጂዲፒ ፐር ካፒታል 629 ነው። በስፋት ኤርትራ 117600 ኪሎ ሜትር ስኩዌር ነው። የዚህ ደግሞ 176120 ኪሎ ሜትር ስኩዌር ነው። ምርጫ ኤርትራ ምንም ምርጫ አላደረገችም። ሶማሌላንድ በአፍሪካ ደረጃ እጅግ ዲሞክራሲያዊ የሚባል ባዮሜትሪክስ ሳይቀር ተጠቅመው ያደረጉ ናቸው። እና እንግዲህ ከእስራኤል በኩል ይህንን እውቅና ማግኘታቸውን ተከትሎ በፈረንጆች የባለፈው ዓመት ዲሴምበር 26 2025 ኤምባሲያቸውን ምንድነው የአምባሳደር ኤክስቼንጅ ተደራርገዋል። ኦፍኮርስ የእስራኤል አምባሳደር ወደ ሀርጌሳ አልመጡም። ወራስ በእስራኤል የሶማሊላንድ አምባሳደር መሐመድ ሀጊ የሹመት ደብዳቤያቸውን አቅርበዋል። ተቀባይነት አግኝቷል። ሌላው በዚህ ጉዳይ ላይ ሰርፕራይዚንግ የሆነው ምንድነው ኤምባሲያቸውን እንደ ሌሎች ሀገራት በቴል አቪቭ ሳይሆን ኤምባሲያቸውን በኢየሩሳሌም ለመክፈት ወስነዋል። እንግዲህ ኢየሩሳሌም የማን ዋና ከተማ ነች የሚባለው በእስራኤል በኩል የማትነጠል የጸናች የእስራኤል ዋና ከተማ ነች ብሎ ነው የሚያስቀምጡ ኢየሩሳሌምን። ይህንን ውሳኔ አሜሪካ በ2017 ዶናልድ ትራምፕ ፕሬዚዳንት በሆኑበት ወቅት ዲሰምበር 6 2017 ወስነዋል። ሴኔቱ ላይ ቀርቦም ሞሮለስ አናንመስሊ በሙሉ ድምፅ ነው የጸደቀው። ያን የሪፐብሊካኖችም ዶሚናንት ስለነበሩ ማለት ነው። ከዛ በኋላ ነው አሜሪካ ኤምባሲዋን ከቴል አቪቭ ወደ ኢየሩሳሌም የወሰደችው። ሌሎች ሁለተኛ ሆንዱራስ፣ ሶስተኛ ጓቴማላ፣ አራተኛ ኮሶቮ። እንግዲህ ኮሶቮንም በተመለከተ እንደምታውቁት እውቅና የሰጡ ሀገራት አሉ፣ እውቅና ያልሰጧት ሀገራት አሉ። ኮሶቮ ደግሞ ከምንም በላይ የሙስሊም ሀገር ነች። 95 እስከ 100% የሚሆነው ሙስሊሞች ናቸው። የሱኒ እምነት ተከታይ ነው። ሁለተኛዋ ሙስሊም ሀገር ሆነች ማለት ነው ሶማሌላንድ ኤምባሲዋን ወደ ኢየሩሳሌም የከፈተች። ሌላ የፓፑዋ ኒው ጊኒ፣ ፊጂ፣ የፊጂ ደሴት፣ የፓራጓይ 7 ሀገራት ኤምባሲ ከፍተዋል ኢየሩሳሌም ላይ። እንግዲህ 8ኛዋ ሶማሌላንድ ነች። በቀጣይ ወር የሶማሌላንድ ፕሬዚዳንት በተገኙበት ኤምባሲው ላውንች ይደረጋል። ምንድን ነው የቦታ ርክክብ፣ ከዛ ሌሎችም ጉዳዮች ይከናወናል እና ፕሬዚዳንቱ አብዱላሂ ኢሮ ያመራሉ ተብሎ ነው የሚጠበቀው። በነገራችን ላይ ኢየሩሳሌም ላይ ሌሎች ሀገራት ቆንስላ አላቸው። ይሄ ጀነራል ቆንስላ የሚባለው ይሄ ኢንዲፔንደንት የሆነ ራሱን የቻለ ቆንሱሌት አላቸው። እነዛ ቆንሱሌት ግን የእስራኤልን ጉዳይ የእስራኤል ዜጎችን ጉዳይ ፕሮሰስ አያደርጉ። ለምሳሌ ቤልጅየም ኢየሩሳሌም ኤምባሲ አላት። በተመሳሳይ ቴልአቪቭ ኤምባሲ አለ። ቴልአቪቭ ያለው ኤምባሲ ከእስራኤል ጋር ያለውን ጉዳዮች የእስራኤል ዜጎችን ያስተናግዳል። ኢየሩሳሌም ያለው ኤምባሲ ግን የፍልስጤምን ዜጎችን ነው ፕሮሰስ የሚያደርገው። በተመሳሳይ ፈረንሳይ፣ ግሪክ እንኳ ኦብቪየስሊ የጊዜ ጉዳይ ነው። ኤምባሲውን ሙሉ ለሙሉ ፉል ፍሌጅድ የሆነ ከኢንዲፔንደንት ቆንስሌት ከሆነ ከዋናው ከቴልአቪቭ ያለው ከጀነራል ቆንስላነት ሞሮለስ ቴልአቪቭ ላይ ያለውን ወደ ቆንስሌት ቀይረው ወደ ኢየሩሳሌም ያዞሩታል የሚል እምነት አለ። እሱ እንግዲህ የጊዜ ጉዳይ ነው፣ አብረን እናያለን። ኢታሊ፣ ጣሊያን፣ ስፔን፣ ስዊድን፣ ቱርክና እንግሊዝ የጀነራል ቆንስላ አላቸው። ፕሮሰስ የሚያደርገው ግን ከዚህ ከዌስት ባንክ ጋር የተያያዘውን ከጋዛ ጋር የተያያዘው ወይንም የፍልስጤማውያን ጉዳዮችን ነው ፕሮሰስ የሚያደርገው። ይሄ እንግዲህ የተባበሩት መንግስታትም የአረብ ሊግም በተመሳሳይ ቱርክም እንደ ሀገርም ከወሰድ ነው ሳውዲ አረቢያም ኦል ዚስ ሙስሊም ወርልድ የሚባለው በተለይ ከዚህ ከቅዱሱ አላቅሳ መስጅድ ጋራ ተያይዞ
ይሄ ግዛት የፍልስጤም ነው፣ የሙስሊሙ ዓለም ነው፣ የሙስሊሙ ወርልድ ነው በሚል የተቀመጠ ነው። አሁን ሶማሌላንድ የሀገርነት እውቅና እንደ ሀገር እውቅና ተሰጧታል አልተሰጣትም ከሚል ክርክር ወደ ኤምባሲዋ ለምን ኢየሩሳሌም ከፈተች ወደሚል ሽፍት አድርጓል ማለት ነው። በዚህ ረገድ በዛሬው ዕለት የእስላማዊ ትብብር ድርጅት ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን ዛሬ 20 ሜይ 2026 መግለጫ አውጥቷል። ፍጹም የተቀደሰውን የአላቅሳ መስጅድ አሳልፎ ለጠላት አሳልፎ የመስጠት አካል ነው አንዱ። በሁለተኛ ደረጃ ደግሞ የተባበሩት መንግስታት ድርጅት ውሳኔ ጨምሮ ተገቢ ያልሆነ ነው የሚል መግለጫ አውጥቷል። እስካሁን ሶማሊያ ያወጡት መግለጫ የለም። እንግዲህ አንድ የዲፕሎማቲክ ሽፍት ነው ልንለው እንችላለን። አገርነት ይገባታል አይገባትም ከሚል ለምን ኤምባሲዋን ኢየሩሳሌም ከፈተች አልከፈተች ከሚል የሌሎችን አገራት እውቅና ለማግኘት በተለይ የአሜሪካ የዶናልድ ትራምፕ ይህንን የውሳኔውን ጉዳይ ምን ይመስላል የሚለውን አብረን የምንከታተለው ነው የሚሆነው። ቱርክ ተቃውሞዋን ገልጻለች። እስካሁን ሶማሊያ እስካሁን መግለጫ አላወጣችም። በነገራችን ላይ የየመን ሀውቲ የጦር ሰፈር በርበራ ላይ የሚሆን ወይም ለእስራኤል ሶማሊላንድ ውስጥ የምትሰጥ ከሆነ እርምጃ ወስዳለሁ በሚል ያስቀምጠዋል። ምንም መሸፋፈን የሚያስፈልገው አይመስለኝም። እኔ በርበራ ላይ የእስራኤል የጦር ሰፈር እንዳለ ነው የተለያዩ ጽሁፎች መረጃዎች የሚወጡት። ሌላው እንግዲህ የመካከለኛው ምስራቅን በተመለከተ አይ ቲንክ ትናንት ብያቸዋለሁ፣ ጦርነቱ አይቀሬ ነው። ምናልባት ኒው አሜሪካን አታክ ኦን ኢራን ኢዝ ኖት ኤ ኩዌስችን ኦፍ ኢፍ የለም በት ወይ እንደው ጥቃት ትፈጽማለች አትፈጽም ምናምን የሚለው ምንም እኔ እንደምትፈጽም አስተማማኝ ነው። ለምን አስተማማኝ ነው? እርግጠኛ ሆኜ የእርግጠኛ ሆንኩትን ያህል ነው የምነግራችሁ። ለምን አሜሪካና እስራኤል የሚፈልጉት ኢራን ደግሞ ፕሮፖዝ የምታደርግ ሁለቱም የተለያየ ስለሆነ እንግዲህ በማንኛውም ሰዓት ጥቃት ሊፈጸም ይችላል የሚል እምነት አለኝ። ነገር ግን ይህን ተከትሎ ኢራን የራሷ የሆነ አቅም ስላላት ጦርነቱ ከመካከለኛው ምስራቅ የሚገደብ አይሆንም የሚል እየተነሳ ያለ ምናልባት ከዚህ ከየመኑ ሀውቲ ስላለ ቀይ ባህርስ የመዘጋት ሁኔታ ያጋጥመው ይሆን ወይ ወደ ሶማሌላንድ ወደ ጅቡቲስ ላይ ጥቃት ይፈጽማሉ የሚለውን ይህንም በደንብ ማየት ይጠበቅብናል። እንግዲህ ጥቃት ልፈጽም ስል ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታር፣ ባህሬን እና ኩዌት ስለጠየቁኝ ነው የተውኩት የሚል ጉዳይ አለ። በእስራኤል በኩል ዝግጅቶች እንዳሉ አንድ ቅድም እያነበኩት የነበረውም ዛሬም የእስራኤል የሴኪሪቲ ካቢኔት ስብሰባ እንዳደረገ ነው ያነበኩት። ኦፍኮርስ የበለጠ ማረጋገጥ ያስፈልጋል። ተጨማሪ መረጃና ማስረጃዎች ወደ እናንተ ማድረሴን እቀጥላለሁኝ። አብራችሁ ስለነበራችሁ እጅግ የከበረ ምስጋና ያደርሳችሁ። ታንኪዩ